ስልክ ልደውልላችሁ በህይወት አለች የምትል ሴት አለች ብሎ እዛው ላይቭ ላይ ደውሎ አሰማን። ያ ድምጽ ያሰማን የደወለው ያሰማን ድምጽ ደግሞ እኛ የምናውቃት ነው። ከዚህ አዳመጣት እሷ ናት። ስለዚህ የሆነ ድራማ ነው እዛ ጋር እየተጫወቱ ያሉትና ኤቭሪዴ አጀንዳ እየፈጠሩ መነጋገር ፈልገውበት ይሁን ምን አልገባኝም። እርሱም አሞሮም ለምን በዚህ ድርቅ ይንገሩን ቁርጡን። እንደዚህ አይነት ውስብስብ ያለ ወንጀል እዚሁ አደባባይ ቲክቶክ ላይ እያየን ሰው ዝም ይላል ወይ ብሎ ማሰብም የለበትም። ዝም አይባልም። ኦልሬዲ ነገሩ ተወሳሰበ ጭራሽ ማለት ነው። አሞራው መተህ ግልጽ አድርግ። በቃ ወቅሰንሃል፣ ያጠፋው ጥፋት አለ ምናምን እሱን ተወና የዚች እናትን ሞት አርዳን። የት ነው የሞተችው? የት ነው የተቀበረችው? እናንተ አያገባችሁም፣ በሚዲያ ነው የምናስተላልፈው ምናምን ብሎ ደወሉልኝ ያለችው የዛሬዋ ሴትዮ። የት ሚዲያ ነው የምታስተላልፈው? የራሱ ሚዲያ ጠይቀነዋል ደጋግመን እኮ። በራስ ቲክቶክ ተናገር። ደግሞ አላችሁ ጋራንቲ መሞቷል ሲባሉ እነሱ የሚያውቁት ነገር የለም፣ አይናገሩ። ብቻ አታውሩ፣ ትረፍበት ብቻ ነው የሚሉት ማለት ነው። እነሱም ኢንፎርሜሽን የላቸውም። እኔ አሁን ሌሎቹ እነዚህ ዱላ ሁሉ ያላቸውም አይመስለኝም። ይቅርታ አድርግልኝና ብዙም ኢንፎርሜሽን ገባ የሆነ የተሰራው ሴራ መሀል ላይ ሚዲያ ላይ ነው እኮ የሰሙት። እነሱ ምንም የሚያውቁት ነገር አለ? አዎ የሚያውቁት ነገር የለም። ዜድ ደግሞ ሆዷ እንትን ነው ትናገር ነበረ፣ ግን የምታውቀው ነገር የለም። የሆነ ውስብስብ ያለ ነገር አለ። እች እናት የት ነው የደረሰችው? አፈሯስ የት ነው ያረፈው? የካ ሚካኤል ቀብር የለም። የካ ሚካኤል አልተቀበረች። ሲጀመር ከ5 ኪሎ ተነስታ የካ ሚካኤል ልትቀበር አትችልም። በጣም ሩቅ ነው ማለት እዛ ቦታ ይዘዋት ሊመጡ አይችሉም ብዬ ነው ማስበው። አላቅም ኑዛዜው አዛ ከሆነ አላቅም እንጂ እዛ አይቀበርም። ሲጀመር በዚህ ሰዓት ቀብር ቆሟል አሉ የካ ሚካኤል ራሱ። እኛ ሰው አሰማራል ቀብር ለቀብር ሰው አለ ወይ የለበሰ አፈር የለበሰ የሷ ስም ያለበትን ብለን ቼክ አረግን የለም። እቺም ሴትዮ ከዚህ በኋላ የምትመጣም አይመስለኝ። ዛሬ በቃ ነገሩ ውስብስብ ስላለባት ጥላጠፋች መጨረሻ ለቅሶ ልደርስ የነገረችኝ አካባቢ አለው ብላ ከዚህ በፊት ያለችኝ አካባቢ 4 ኪሎ ለቅሶ ልደርስ ሄድኩኝ። ምንም አይነት ነገር የለም። ለቅሶ ቤትም የለም ምንም የለም አለ። የለም መሆኑን አረጋግጦልናል። እኛ ከሳምንት በፊት ነው እሱን ያልኩት። 4 ኪሎ ሲባል 4 ኪሎ ብቻ አይደለም 5 ኪሎ 4 ኪሎ ኦልሬዲ ቤት የሚባል ነገር የለም ኮንዶሚኒየሙ እዛ አካባቢ ካልሆነ በስተቀር። ሌላ ቤቶች ያሉት ግን እዛ አይነ ስውሮቹ ቤት የካቲት ቤት የካቲት ኤቭሪዴ አዲስ አጀንዳ እየመጡ ህዝቡንም እያነጋገሩ ለምን ኢንቴንሽኑ አልገባኝም። አሞራውም ለምን በዚህ ደረጃ እንደፈለገው ባይገባኝም አሞራው ኦልሬዲ ሪላክስ እያደረገ ነው። ኢንስታግራም ላይ ላይቭ ይገባል፣ ያወራል፣ ይጫወታል ድሮ እንደሚያደርገው ማለት ነው። ምንም ብዙም አልተጨነቀም ለዚህ ነገር። ለምን እንደሆነ አላውቅም። መነጋገር የእነዚህ ሰዎች ፎቶ ለጥፎ ማውራት ራሱ ይሰለቻል እኮ እንዴ። ይሄ ማሰብ አለበት። ከዛ እሱ ይቅርና እሺ የእናትየዋን ይቅርና ዴዚት የት ናት ተብሎ እኮ ተጠየቀ። እሱንም ሊመልስ አልቻለም። አጠገቡ እንደሌለች ያስታውቃል። ምንም አጠገቡ የለችም አጠገቡ የለችም። አጠገቡ ላይ ምንም የታየም ነገር የለም፣ ምንም ነገር የለም። እሱንም ተደጋግሞ ተጠይቋል። የት ነው ያለችው? አብረው ሆነው የሚያስተዛዝኑ ይኖራሉ ብዬ አስባለሁ። እዛ አሪዞና ያላችሁ ሰዎችን ብለን እኔ 1-2 ሰው አሪዞና የሚኖር ሰው ቤቷንም ባያቅ ግን እንደዚህ አይነት ለቅሶ ምናምን የተባለ ነገር የለም። የሆነ የኢትዮጵያ ኮሚኒቲ እንደዚህ የሞተ ሰው እዛ ጋር ምናምን ተብሎ በዛ ላይ እሷ በጣም ብዙ ዓመት እዛ ይኖረች ናት። ሬስቶራንት የነበረታ ታያቃታል ሰው። ግን እንደዛ የሚባል ነገር እንደሌለ ነው እየተነገረን ያለው። ሲጀመር ደግሞ ዋናው ትልቁ ጥያቄ ደግሞ ከአሜሪካ ኢትዮጵያ መግባቷ ራሱ እርግጥ አይደለም። ማንም ኮንፈርም የሚያደርግ የለም 100%። ኢትዮጵያ ነው የሞተችው ተባላ። ከአሜሪካ ኢትዮጵያ መቼ ነው የመጣችው? በሳምንቷ ነው የሞተችው። መምጣቷ የሚያረጋግጥ ነገር የለም። አሁን እያሰብን ያለ ነው ምንድነው የኢትዮጵያ አሜሪካ እዛ ላይ እንዲፖስትና የአሜሪካ መንግስት ያው ኢንተረስትድ እንዲሆን። ምክንያቱም ስሟንም ደግሞ እርግጥ አናውቅም። የሆነ የተሰጠን ስም አለ ግን ቲና ነው በቀጠል ስሟ ስር ኒክ ኔሟ የምናውቀው፣ ፉል ኔሟን ግን አናውቀውም። ስለዚህ እሱንም ለማወቅ ዝም ብለን ነው ፎቶዋን ነው መለጠፍ ያለብን። አሁን እሱን ነው ቀጣይ ሂደት እንጂ እነዚህ የሚመጡት ሰዎች በየቀኑ አዳዲስ የሚመጡት አዳዲስ ድራማ ነው የሚሰሩት። ሮሚዬ እንደዛ ነው ያለው ነገር በአጠቃላይ። ዴዚ ራሷ የት ሄደች? እሱም ሌላ ጥያቄ ነው። እሱም እኮ ነው አሁን ደግሞ ዴዚ የት ናት? ወይ ዘንድሮ ለአንድ እንኳን የሚያውቃቸው ሰው የለም መረጃ የሚሰጠን። ወሎ ከላይ ያለሽው ገብተሻል። የምታውቂው አለ? ወለዩዋ ፍልቅልቅ
ሮሚዬ ሰላም ሰላምሽ ይብዛ። እኔ ምንም የማውቀው ታሪክ የለኝም፣ ግን ሀሳብ ለመስጠት ነው። ይቅርታ ጋር እስቲ ምን አይነት ሀሳብ ነው? ነው ተቀብራለች የተባለው ቤተ ክርስቲያንም ውስጥ ሄዶ ሲፈለግ የለም እየተባለ ነው። ስለዚህ እንደ ማንኛውም ሰው ሁላችንም ለዚህ ለሴትዮ እናታችን ናት፣ ለምን ፍትህ አንልም? ሌላውን ተው። ዴዚ የታለች? ዴዚ እኮ እንደ እናቷ ናት አይደል የሞተችው? ግን እያየናት አይደለም። ዴዚስ ያለችው የት ነው? ወንድማችን አሞራው እንደ አንድ ኢትዮጵያውያን ለምን መልስ አይሰጥም? የኔ ጥያቄ ነው። ይሄው አንቺም ሌሎቻችሁም እየወጣችሁ እየተናገራችሁ አስተያየት እየሰጣችሁ ነው። ለምን? እናታችን እኮ ናት። እውነት በጣም ነው የሚያሳዝነው። እንትና ጠፋ እንዲሁ ይቀራል፣ እንትና እንደዚህ ሆነ። እንዴት ምን ሆና ነች ሴትዮ? በቃ ቤተ ክርስቲያን ውስጥ ከሌለች የት ልትኖር ትችላለች? ምንም እርግጠኛ ሳንሆን እዚህ ጋር እኔ እዚህ ጋር መጥቼ መረጃ አለ ብልሽ የሌለኝ ለምን? ነገ ጧት እኮ አንደበቴ ይያዛል አይደል ሮሚዬ? አዎ፣ ግን ፍትህ ለማን ነው የምንጠይቀው? ወልጅዋ ፍትህ የምንጠይቀው ለኢትዮጵያ። ኢትዮጵያ በጣም ብዙ ቅልቦች አሉ። ለእነሱ ፍትህ እንጠይቅ። እነሱ ይንጡ፣ ሀቢበ ቤት ይገባሉ። እነሱ ሀሳብ አስተያየት ያለችበት ቦታ ይጠይቅ። አለቀ። ምንም እኮ መልስ የለም እኮ ሮሚዬ። ያም እየገባ ሌላ ነው የሚያወራሽ። ይሄም አጀንዳ ለመፍጠር ነው። እነሱ አሜሪካስ ጎረቤት የላትም፣ ኢትዮጵያ ዘመድ የላትም። እኔ እንደ አንድ ኢትዮጵያውያን ወንድማችን አሞራው በጣም የምንወድ የምናከብር ወንድማችን፣ እባክህ መልስ ስጥ። በቃ ሐቁን መረጃውን ስጠን። ጊዜም የለችም፣ እናትየዋ ሞታለች። ለምን? እናት እኮ ናት። ምንስ ቢሆን እንኳን እናት አይደለችም። ሚዲያ ላይ ላወቅናቸው ሰዎች እኮ እኛ ወተን የምናለስ ኢትዮጵያውያን ነን። ለምን? እኔ እውነት በጣም ነው የተሰማኝ ሮሚዬ። ይቺ ሴትዮ አሁን ሮማንን ሰው አትቀበይ ምናምን እያላችሁ የምታወሩት ሮማን እኮ እንደ አንድ ኢትዮጵያውያን ተሰምቷት እኮ ነው ህዝብ ሀሳብ እንዲቀያየር እያደረገች ያለችው ማለት ነው። በእናንተ ቦታስ ቢሆን ምንም ቢሆን እናታችን ናት። ፍትህ ሮሚዬ። እኔ በጣም ነው የማመሰግነው ስለተቀበልሽኝ የኔ እናትዬ። አዎ፣ ሀቢባ ጋር እኮ ዴዚ ጽፋ ዜዶን ለምን እናቴን ከሞተች በኋላ ተናገረች ብላለች። ዴዚ እኮ ናት አለችኝ ብላ ስታወራ ነበር። አዎ ስትል ነበር፣ ሀቢባም ስትል ነበር። ያጎቴ አይተነዋል፣ ግን ትርፍ ነው። እቺ ዜድ የምትባል ልጅ አሁን እኔ በሷ አልፈርድም፣ ግን ትርፍ ነው። ያማ ተዘዝቆ ነበር፣ ግን ትርፍ ነው። እህቶቼ የሆነ የተደበቀ ነገር አለ። ብቻ እነ ሮሚ ተሰሚነት ያላችሁ ወንድሞቻችን በሚዲያው ለእህቶቻችን እባካችሁ ፍትህ ልትሉ ይገባል። እስቲ ቲና ከአንቺ በላይ ያለሽው ቲና ማነሽ? ገብተሻል? ራሷ ትሆን እንዴ? ቲና ወይ ጉድ! ቲና ብለሽ ገብተሽ ዝም የምትይው ምንድን ነው? ዝርያ ይላል። አማን ነው፣ አማን ነው። አብሰላት ወይ እህትዬው እንዴት ነሽ? ሁላችሁም ሰላም ብያለሁ። ቡጣ ሀኒ አማን ናችሁ? የዴዚ እናት የት እንደጠፋች አይታወቅም። ዴዚም የት እንደሄደች አይታወቅም። አሞራው ግን ያውቃል። አሞራውማ ያውቃል። ስለዚህ ያው ሰሞኑ መግለጫ እንሰጣለን ብለዋል። እኛ ግን ስራ ጨርሰናል። መግለጫ እንዲሰጡ አንድ ጥያቄ ልጠይቅሽ። ሮሚዬ እንዴት ነሽ? ማለት አንቺ አይደለሽ መጀመሪያ እዚህ ቤት የት ሄደች ማናት ምንድናት ያልሽው? እንዴት አንቺ ከሁሉም ሰው እንዴት እንደዛ አየሽ? በእንደዛ ምን አልሽ? የት አንቺ ነሽ የጠየቅሽው? ይሄን በአንቺ ጥያቄ ነው ይሰቀለው አይደለም፣ ገርሞኝ ነው እንጂ እንዴት አወቅሽ አንቺ? ማለት አንቺ ሄደሽ ቼክ አድርገሽ ነው በየቦታው በኢትዮጵያ አስተማርሽ ሰው? ግራ ይገባላል። ይሰማል፣ አብሳሪ ይቆራረጣል። ቡጣዬ ከኔ ይሁን ከአንቺ ኔትወርክ ትቆራረጫለሽ። ዝርዬ እየሰማሽ ነው ማለት ነው። ቡጣ መጀመሪያ አንቺ ነሽ የእንትና እናት አልሞተችም። ኬታ ምተሽ ነው ወሮም የአንቺ ቤት እኮ ስለሆነ እኮ ተጽዕኖ ተፈጣሪ ስለሆነ እንደዚህ በየቦታው አናፈሱት። ከዛ ሁሉም ሰው ማውራት ጀመረ። መጀመሪያማ እዚህ ነው ያቺ ልጅ እኔ ባለ ልጅ ነኝ ምናምን ያለችዋ። ግን አብሳላት ከትናንትና ወዲያ መጣ አካውንቴ ወርኒንግ እየሰጠኝ ስለሆነ ቶሎ ቶሎ አውሪ ሳይጥለኝ እየሄዱበት ነው አካውንቴ ላይ ምን አልሽ? እንዴት አወቅሽ ነው?
እንዴት አወቅሽና ይሄን ጥያቄ ልጠይቅ ይቻልሽ? ማንንም ባላወራበት ሰዓት አወቅሽ? ሰው አሰማርተሽ ነው? ኦኬ ምክንያቱም የሰማሁት ያየሁት ነገር ግራ የሚያጋባ ነገር ነበረ። ቢኮዝ አንድ ሰው ለምሳሌ ብዙዎች እንዲህ